አይደለም። እውነት መስሎን ተናደን እንመጣለን። ምሳል በላ ራት አልበላ በቃ ለምን ስባል ሳኒ እንዴት ሻሩክን ይገላል? በማስረጃ ምንድነው ብባል ቪዲዮ አይቼ እንደዚህ ተቀረጸ። አሁንም በቪዲዮ ተሸውራላችሁ እንዴ? እስከ መቼ ድረስ ንቁ እንጂ። ጥያቄ ያለ አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ወንድሜ ጋር ተጣልቼ ነበርና የጥቢ ወንድሜ ነው፣ ያጎቴ ልጅ ነው። እናቴን ያሳደገችውና ተጣልተናል። 3 ዓመት እንደዛ ሆኖናልና አሁ በላይ ምናምን ብዬ የጻፍኩለት ቴክስት ማለት ነው። ያው ነገሩን ትቼው ማለት ነው። ከዛ ጽፍለት ከዚህ በኋላ ወንድም የለሽም፣ በዚህ ስልክ እንዳትጽፊም እንዳትደውይም ምናምን ብሎ እንትን አለ። በእኔ ምክንያት ደግሞ እናቴም ጋር እህቴም ጋር የሆነ ተጋጭተዋል፣ አይነጋገሩም። እና ይሄ ነገር እንዴት ነው? ከአንቺ በሆነ ጥፋት ነው ወይስ አይደለም ነገሩ? ማለት የእሱም ነው የኔም ነው የሁለታችንም ነው። እስኪ ከአንቺ ወረድ በይና ይቅርታ ጠይቂው። ይቅርታ ጠይቀሽዋል እንደተታረቁ? ቴክስት ጻፍኩለት። ማለት ንግግሩ ከባድ ስለሆነ ደውዬ እንዳልጠይቀው ይሳደባል ምናምን ነገር። ከዛ ቴክስት ጻፍኩለት ይቅርታ አድርግልኝ ምናምን ብዬ። ረመዷን ሰዓት ነበርና ረመዷን እየመጣ ነው እንተውና ይቅርታ አድርግልኝ ምናምን ስለው ከዚህ በኋላ እንዳትደውይ እንዳትጽፊልኝ ምናምን አለ። እሺ በመካከላችሁ የቅርብ ዘመድ ካለ እሱ በጣም የሚያከብረውና የሚፈራው የሚሰማው ሰው ካለ ለዚያ ሰው ሄደሽ አንቺ ደውለሽ አስታርቀን በይው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ የህጅሩ አሐዱኩም አኻሁ ፈውቀ 3 ብለዋል። አንዳችሁ ወንድሙን ከ3 ቀን በላይ እንዳያኮርፍ ብለዋል። እንደ አስሉ እንደ መሰረቱ መኮራረፍ አይቻልም። አንድም ቀን ቢሆን ለአንድ ሰዓት ቢሆን ለአንድ ደቂቃ ለአንድ ማይክሮሰከንድ ግን ሰውየው ከተበደለና በጣም እንትን ብሎ ከሆነ አዝኖ ተሰብሮ ከሆነ እንዳው በዚያ ለ3 ቀን ያክል ራሱን እስኪያረጋጋ ድረስ ለዚያ ነው የተፈቀደለት እንጂ እንደ አስሉ እንደ መሰረቱ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ ተባገዱ ወላ ተዳበሩ ወላ ተቃጠዑ ወላ ተሐሰዱ ወኩኑ ዒባደላሂ ኢኽዋኒ ከማ አመረኩሙላህ ቢሐስቢ እምሪኢን ሚነ ሸሪ አን የሕቂረ አኻሁል ሙስሊም አሉ። ነብዩ ሰለላሁ ዐለይሂ ወሰለም ላ ተባገዱ አሉ፣ አትጠላሉ በመካከላችሁ አሉ። ጥላቻን እንትን አሉ አስወገዱት። አትጠላሉ። ወላ ተሐሰዱ አሉ፣ አትመቀኛኙ አሉ። ያሰላ ወላ ተዳበሩ አሉ፣ ጀርባ አትሰጣጡ አሉ። ወላ ተቃጠዑ አሉ፣ አትቆራረጡ አሉ። እያችሁ ታዲያ ምን እናድርግ? ወኩኑ ዒባደላህ የምትዋደዱ የአላህ ባሪያዎች ወንድማማቾች ሁኑ አሉ። ተዋደዱ አሉ። ፍቅርን ሰበኩ፣ መዋደድን ሰበኩ፣ መጣላትን አስጠነቀቁ፣ ጀርባ መሰጣትን አስጠነቀቁ። ዞሮ እንደገና የጥላቻ ሰባኪ ነው ኢስላም ብሎ ይናገራሉ። እስኪ መልእክተኛው ምን አሉ ብላችሁ እስኪ ጠይቋቸው ሙስሊሞች። ነብዩ ሰለላሁ ዐለይሂ ወሰለም አትጠላሉ አሉ፣ አትመቀኛኙ አሉ፣ ጀርባ አትሰጣጡ አሉ፣ አትቆራረጡ፣ ይልቁንስ የምትዋደዱ ወንድማማቾች ሁኑ ካሉ በኋላ ቢሐስቢ እምሪኢን ሚነ ሸሪ አን የሕቂረ አኻሁል ሙስሊም አሉ። አንድ ሰው መጥፎ ለመባል አንድ ወንድሙን መናቁ በቂው ነው አሉ። አያችሁ፣ አትናናቁ እና ይህን ይመስላል። እና ታረቁ። በመካከላችሁ በጣም የምታከብሩት ትልቅ ሰው ካለ ለዚያ ሰው ሂደሽ አንቺ አናግሩና አስታርቀን እባክህን በይው። እሺ ከዚያን ለመታረቅ በቻላችሁት አቅም የሆነ ግብዣ ነገር አድርጋችሁ ምናምን አንድ 10 ከብት እና 5 ፍየል እና 8 በግመል ምናምን 3 በግ አድርጋችሁ እዛች በአካባቢ ያሉትን ሰዎች 5 ሰው አበላችሁ 6 ሰው ለነዛ ግብዣ አድርጋችሁ ታረቁ። እሺ የሆነ ጥያቄ አለኝና ልጠይቅ። እሺ ጥያቄ ምንድን ነው? የሆነ ሰው አግብተዋል፣ ንካም አድርገዋል፣ ግን ምንም የለውም። ሲያገባ ያው ብርም የለውም። የማሪ ይሰማል ይሰማል። የማሪ የለውም የሚሰጠው። ከዛ ቃል ገብቶ ፈርመዋል። እሺ የቀደሙ ልጅ ሀዲስ ቀልር ነው። እሺ 8 ግመል አልኩት 16 ግመል አድርጊ። እሺ ጥያቄ ምንድን ነው? አግብቷል ያልከው ወንድማችን እንዴት ሰርግ ሳይጠራም በአላህ? እሺ ይኸውልህ ድምጽ ይቆራረጣል። እሺ ወንድም በደንብ አይሰማም።
አሁን ሲያገባ ኒካ አድርገዋል። ወንድም አለ። ከዛ ኒካ ሲያደርግ የማሪው ብር አልሰጠም። ያው ፈርመው እሰጣለሁ ብሎ አብረሃት እየኖረ ነው ያለው። ይሰማል? እሺ እሺ፣ ጋር እየሰማ ከዛ አብሮ እየኖሩ ነው ያሉት። ያው እንደአጋጣሚ እሷም ውጭ ሀገር ሄደችው። ከዛ ምን ማድረግ አለበት ብሩን አሁን ሲያገኝ ማለት ነው? ካገኘ በኋላ መስጠት ይቻላል? መህሩን መስጠት አለበት። መህር ግዴታ ነው። አላህ ሱብሓነሁ ወተዓላ ወአቱ ኒሳአ ሰዱቃቲሂነ ኒሕላ ብሏል። ሴቶችን የመህር ስጦታቸውን የመህር ገንዘባቸውን ከውስጣችሁ ደስ ብሏችሁ ስጧቸው አለ። ስለዚህ መስጠት አለበት ግዴታ ነው። ያንን ከተቀበለች በኋላ ከፈለገች ለአንተ መስጠት ትችላለች በሀዲያ መልክ፣ ካልፈለገች ደግሞ ለቤተሰቦቿም ለድሃ መስጠት ትችላለች። ችግር የለም። የፈለገችውን ነገር ማድረግ ትችላለች ማለት ነው ከወሰደች በኋላ። ኦኬ፣ አመሰግናለሁ። እሺ፣ ቢቆይም ችግር የለም ማለት ነው። ይስጠው ብቻ ስጠታ። እሺ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ናችሁ? አልሐምዱሊላህ። አንድ ሰዋል ነበረኝ እዚህ ፕላትፎርሙ ላይ የሌላ እምነት ተከታይ የሆኑ በዚህ ሐዲስን ቁርአንን ያው ያጠናሉና እነሱ ሰዎች ለምንድን ነው የምታጠኑት? ይሄን ነገር ምንድነው ግባችሁ? ያው ምንድነው ለምንድነው ይሄን የምታጠኙ? እምነቴ ላይ ምንም ሹባ አይፈጥርብኝም። ማጠናው ለመኗኗር ነው፣ እንዴት መኗኗር እንዳለብኝ ምናምን ዝም ብዬ ለማወቅ ያህል ነው። እምነቴ ላይ ምንም ሹባ አይፈጥርብኝም ማለት ነው። አንዳንዶቹ ለዚህ ነገር ተገቢ ነች ብሎ ማሰብ በጣም ሂዳያን ይመኛሉ ምናምንና እኔ ያን ነገር አላሰብኩትም። ሂዳያውን ምናምን የዛን ሰው የሆነ ነገሩን ስታቅበት አይደለ ሂዳያ የምታስበው ሸር አለው ኸይር አለው በምኑ ነው ነገር የምትለው ነገር ይኖራልና እንደውም በዚህ ጉዳይ ሳወራ የአቡ ጀህል ነገር ትዝ አለኝና የአቡ ጀህል ነገር አነሳው ማለት ነው። እንዴት በአቡ ጀህል ትመስለኛል? እኔ እኮ ቢያንስ እንኳን እንደ አቡ ጣሊብ ብትመስለኝ ደስ ይለኛል ምናምን ማለት ያው ከኩፍሩም ሳይለቅሰው ማለት ነውና ይሄ ንግግሬ እንዴት ነው ማለት ትንሽ ነደመኝ ካወራሁት በኋላ። እንዴት ትለዋለህ በዚህ ጉዳይ ላይ? ሰውየው አማኝ እንደምህ ነው? አማኝ አይደለም። ምን አማኝ አይደለም፣ ክርስቲያን ነው። እና ክርስቲያን ነው በቃ አለ አይደለም። ቁርአንንም ሐዲስንም ያወራልሃል፣ ትመካከራለህ፣ ምናምን ያቀርብልሃል ሐሳብ ማለት ነውና አያምንልህም ምንም። እኔ እምነቴ ላይ የራሱ ዲኑ ላይ ማለት የራሴን እምነት አንዳችም ሹባህ የራሱ ዲኑ ላይ ማለት የራሴን እምነት አንዳችም አስገባህ። እሺ እንቀጥል ወይስ አንደኛት አለ? እሺ ይኸውልህ ምሳሌ ያደረግከው ከምን አንጻር ነው? በአቡ ጀህል ሁለቱም ከሃዲያን ናቸው። ከሃዲያን ናቸው። አሁን የከሃዲያን ያው እነሱ የራሳቸው ላይ አቋማቸው ላይ በመቆማቸው ነው አይደል? ክህደታቸው ላይ ያው ቁርጠኝነታቸውን ነው የሚያሳየው። የአላህ መልክተኛ እንደዛ ቢለፉላቸውም እና አንዳንዴ መስሎ የምትለፋው ነገር ይኖራል። ለእነኛ ሰዎች አላህ ሂዳያ እንዲሰጥን ብለህ ብዙ ምናምን ትታገለው ይኖራል። ግን ይመስልሃል አይደለም። እና ይሄ ነገር ግን በቃ ያንን አስታወሰኝ። ይሄ ነገር ነው እኔ ገባ አንዳችም በዚህ ነገር በቃ አላስበውም ጭራሽ ምንም ጥርጣሬ ስለ ሃይማኖት ክርክር ጎዳዳ ምንድን ነው እያልክ ያለው? ጥያቄ አለ? አንድ ክርስቲያን ነው መሰለኝ እናስቀድም። ጎዳዳ ጎዱ ጎድነት ጉዳጉዱ ጎድሻ አቤት፣ እንዴት ነህ? ደህና ነው? የጸጋና ሰላም ይብዛልህ። ቆይ አንድ ክርስቲያን ጋር እናስቀድም። እየሰማሁ ነኝ። ክርስቲያን ነህ እንዴ? ጎድሻ ጉዱ
አይሰማም? ጥያቄ አለ? ክርስቲያን እንደ ጥያቄ አለ? እሺ እና ያው ወንድም ሁለቱም ካዲዎች ናቸው። ቅድም የመሰልክባቸው ማን የመሰልክበት አካል ነገር ግን እዚህ እንትን ነው ፍትሃዊ እንድንሆን ፍትሃዊ ለመሆን ዘንድ ምሳሌ ስታደርጉ ጊዜ ሰዎችን በሚመጥናቸው ልክ አድርጉላቸው። አላህ ሱብሓነሁ ወተዓላ ወላ ይጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ ብሏል። የሰዎች መጥፎነት በእነርሱ ላይ ፍትሃዊ እንዳትሆኑ እንዳያደርጋችሁ ብሎ ስለተናገረ በሚመጥነው ልክ እንትን አድርገው። ሲቀጥል ወደ ኢስላም እየጠራኸው ያለውን ኢስላምን እያጠና ያለን ሰው በአቡጀህል ባትመስለው መልካም ነው። አቡጀህል ማለት ኢስላምን በጣም የሚጠላ ነብዩ ሰለላሁ ዐለይሂ ወሰለምን ከመጥላቱ አልፎ አዛ ያደረገ መጥፎ ሰው ነውና በዚያ አትመስለው። ይልቁንስ እንደ ሰልማን አልፋሪሲ መስለው። ሰልማን አልፋሪሲ እስላምን ለመፈለግ እየጣረ ያለ መልካም ሰው ነበር። ከዚያም በኋላ ኢስላምን ተቀበለ። እንደዚያ እንጂ ማድረግ ያለባችሁ እነሱን ልክ ኢስላምን እንደሚጠላና ለኢስላም መጥፎ ሰው በሆነ ልክ እንትና ትበላቸው። ኢስላምን ለማጥናት ያለ እስከሆነ ድረስ አይ መርሐባ ወንድም ሰላም ወራህመቱላሂ ወበረካቱ። እሺ የኔ ጥያቄ ሱረቱ ተካሱር ላይ ሁለት ጥያቄ አለኝና አንደኛውና ሁለተኛው አንቀጽ ላይ አንደኛ የወረደበትን ምክንያት፣ ሁለት ደግሞ በኡበይ ኢብኑ ኸለፍ ምክንያት ነው የወረደው ይላል። ሌላኛው ደግሞ ሌሎች ደግሞ በአነስ ኢብኑ ሻሪክ ምክንያት ነው ይላል። እዚህ ላይ የትኛውን ነው መውሰድ ያለብን? ማለት እንደ ኪላፍ ይታያል ይሄኛው። ሁለተኛው ደግሞ ለምን ነበር የሚያስቸግሯቸው? ታሪኩን ማወቅ ፈልጌ ነው። መርሐባ 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 መርሐባ። እሺ ሱረት አተካሱር የወረደበት ምክንያት እስኪ ቆይ እንትን ተፍሲሮችን ላውጣቸውና ለመልከትላችሁ። ሙፈሲሮች በዚህ ላይ ኺላፍ አላቸው። ራጂሑና አመዛኙ የትኛው ነው የሚለውን እናያለን። እስኪ 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 ሰበብ ንዙል ሱረት አተካሱር ሰበብ ንዙል ሱረት አተካሱር እንዳልኩታን ሁለት ምክንያት አለው። القول الأول የመጀመሪያው ንግግር የትኛው ነው? ذكر ابن أبي حاتم عن أبي بريدة أن سورة الكهف نزلت في قبيلتين من الأنصار بنو حارثة وبنو حرث በእነዚህ ጎሳዎች ምክንያት ነው የወረደው የሚል አለ የመጀመሪያ። ሁለተኛው ደግሞ ምንድነው? وكانت كل واحدة منهما تفخر بما لديها من الأنساب እነዚህ በኒ ሐሪሳና በኑ ሐርስ ተብለው የሚጠሩ ሁለት ጎሳዎች በእነርሱ ምክንያት ነው የወረደው። እነርሱ ሁለቶቹ ጎሳዎች ከሁለታቸውም ዘንድ ባለው ጸጋና ሀብት ይፎካከሩ ነበርና ነው። ሰምታችኋል? አንዱ በሌላው ላይ ይፎካከሩ። كانت كل واحدة منهما ከእነርሱ ከሁለቱም ከእያንዳንዳቸው ተፍኸር بما لديها من الأنساب والأولاد والأموال ከእነርሱ ዘንድ ባላቸው ዘር ገንዘብና ልጆች ይፎክሩ ነበር። የኛ ነው ብዙ የኛ ነው ብዙ እያሉ فإذا فعلت إحداهما ذلك قامت الأخرى ففعلت مثل الأولى ከእነርሱ አንዳቸው ያንን ቆመው በሰሩና በተናገሩ ጊዜ እኛ ይበልጣል ባሉ ጊዜ ሌላኛው ጎሳ ይቆምና ይናገራል። እኛንን የምንበልጠው እያለ ይፎክራል አንዱ በሌላው ላይ ማለት ነው። حتى وصل بهم الأمر أن يذهبوا إلى القبور ይህንን يعني ከመፎካከሩን ተያይዘውት ነበር ወደ ቀብር እስኪያደርሳቸው ድረስ ነገሩ ያ ማለት እስኪሞቱ ድረስ ማለት ነው። ويتباهون ويتفاخرون بأموالهم በገንዘባቸው እየተፎካከሩና አንዱ በሌላው ላይ እየተጠባረረ እዚያ ሞት እስኪመጣባቸው ድረስ ደርሰው ነበር። ወይሽሩን ኢለይሂም ፊ ቁቡሪሂም ሰዎች ወደ እነርሱ ወደ ቀብራቸው ያመላክቱ ነበር። ይሄ በኑ ሐሪሳና በኑ ሐርስ ጎሳኮ ይፎካከሩ ነበር አንዱ በሌላው ላይ ገንዘባቸው እስኪተቋቋሙባቸው ድረስ ደረሱ።
وفعلت كذلك الطائفة الأخرى لك እንዲሁ ሌሎችም አንጃዎች ይሄንን ይሰሩ ነበርና አላህ Subhanahu Wa Ta'ala አንዱ በሌላ ላይ መፎከራቸውን ያቋርጥና ያቆም ዘንድ ይሄንን ወቀሳ በቁርአን ላይ አወረደ። አልሃኩም التكاثر حتى زرتم المقابر የሚለው ወረደ ነው። አልሃኩም ማለት አታለላችሁ ሸወዳችሁ ሆነ التكاثر يعني التفاخر بأموالكم وبما لديكم من النعم التي أعطاكم الله إياها الله بسطاችሁ ጸጋ ገንዘብ ልጆች ዘር መፎካከር አታለላችሁ እስከመቼ ድረስ حتى زرتم المقابر መቃብርን እስክትዘይሩ ድረስ ወይም እስክትቀበሩ እስክትሞቱ ድረስ በዚህ ተታለላችሁ ተሸወዳችሁ በቃ እያለ አላህ ሰዎች በዚህ መፎካከርና እኔ እበልጣለሁ አንተ ትበልጥ የሚለውን ማድረግ እንደሌለባቸው እየተናገረ وجاءت الآيات الكريمة من سورة التكاثر تنهاهم عن هذه العمل الشنيع نزي يتكبروا أناقصوች ደግሞ የመጡት እነዚህን አካሎች በዚህ አንዱ በሌላው ላይ ከመፎካከር ከዚህ ካስቀያሚና ካስጠይታ ስራ ልትከለክላቸው ነው የመጣቸው ያቺ አናቅጽ ووصفت الآيات فعلهم الذي تمادوا فيه የዘወተሩበት የሆነውን አስቀያሚ ተግባራቸውን ገለጸች ይቺ አናቅጽ فقال تعالى الله سبحانه وتعالى كأنه بلا كفي لك الله من على حتى زرتم المقابر والمراد من ذلك أنهم فعلوا القبيح ووصل بهم الأمر إلى زيارة القبور وجعل الله الآيات بمثابة عتاب ولو من الله لهم على فعلهم إشنا يهنا عنده يورد بتها القول الثاني ولتن يونغير من الروايات التي وردت فيما يتعلق بسبب نزول سورة التكاثر ما ورد عن عبد الله بن عباس رضي الله عنهما أنها نزلت في بني عبد مناف من قبيلة قريش وبني سهم من القبيلة نفسها فقد بدأت كل منهما تفتخر بنفسها وأموالها وأولادها وتنظر لنفسها أنها الأفضل እንግዲህ አብዱላህ ብን አባስ እንደተናገረው ደግሞ የቁረይሽ ጎሳዎች ሲሆኑ ሁለት ከዚያው ከአንድ ጎሳ የሆኑ ሁለት አካሎች አንዱ በሌላው ላይ ይፎክር ስለነበር በእነርሱ ነው የወረደው ብሎ ተናግሯል። وتقول للأخرى عما تفتخر به من يعني عما تفتخر به من السيادة والعز فأنزل الله السورة الكريمة فأنزل الله هذه السورة الكريمة لتنهاهم عن هذه المفاخرة وترشدهم إلى الإكثار من الأعمال الصالحة التي تنفعهم